አንቺ ደግሞ በየቀኑ በጣም እያማረብሽ ነው። ምን እያደረክ ነው ያለው? ምንም አላደረኩም። ልጃገረድ የሆኑ ወጣቶች ምንድነው ልገነጥለው ነው? ምንድነው ተደፍረው እኔ የዩኒቨርሲቲ አስተማሪ ነኝ። ምንድነው እንደዚህ ገብተረኝ የምገቡ? በየቦታው ሴቶችን እያገባ በህፃናት ህይወት የሚጫወት በራሱ ሴቶቹ ላይ እያደረክ ያለው። እንኳን ደህና መጣሽ ለዚች ቤታችን፣ ለዚች ቆንጆ ለሆነች ቤታችን። አመሰግናለሁ። በጣም ቤት ያምራል። እህቶቻችን እየተደፈሩ ነው። ስለምን ሴቶች ስለምን እንደምን ነው የምታወራው? በክፋት እንዳለ ምን አይነት መጥፎነት እንዳለ በየቦታው እያየን ነው ያለ ነው። በየቦታው እየሰማን ነው ያለ ነው። ዘማኛለሁ ወይ እስቲ ጃኬትሽ ነው አይው ሙቆሻለ በጣም የሚያሳዝን ለማመን የሚከብድ ነገር የሚያዩትና የስንት ልጆችን ዕውቀት የምሸምት ሰው ነኝ። ተደፍረው እኔ የዩኒቨርሲቲ አስተማሪ ነኝ። ምንነቱ ባልታወቀ መንገድ። ሰላም ጤና ይስጥልኝ፣ እንደምን አላችሁ ውድ የቻናላችን ቤተሰቦች? እኔ ወንድማችሁ ሽመልስ ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንግዲህ በባለፈው እንዳያችሁት የብዙ ሰዎችን ለማመሰቃቀል የሚጥሩ የብዙ ሰዎችን መጥፋት መንስኤ የሚሆኑ ብዙዎች በክፋት በሴራ በተንኮል ስራቸው የማይተኙ መጥፎች በየቦታው በዝተዋል። እንግዲህ አይታችሁታል ማለት በየቦታው ሴቶችን እያገባ በህፃናት ህይወት የሚጫወት በራሱ በአብራኩ ክፋይ በሆኑ ህፃናት የሚጫወትንም ሰው አይታችኋል። ማለት ጊዜው ምን ያህል በክፋት እንዳለ ምን አይነት መጥፎነት እንዳለ በየቦታው እያየን ነው ያለ ነው። በየቦታው እየሰማን ነው ያለ ነው። በጣም የሚያሳዝን እንደ ሰው ለመስማት የሚሰቀጥጥ ተቀብሎ ለመኖር በጣም የሚከብድ ነው። ግን ከዚህ ሁሉም ነገር አልፎ ፈጣሪ ለሰው እድል እየሰጠ ብዙ ነገሮችን እያደረግንም እዚህ ደርሰናል። ይህንን ነገር ሙሉ በሙሉ ማስቆም ባንችልም ግን ለመቀነስ ቢያንስ ሰዎች ነቅተው እንዲማሩ፣ ልጆቻቸውን እንዲጠብቁ፣ እርስ በርስ እንዲደጋገፉ ማድረግ እንችላለን። ዛሬ ደግሞ በጣም የሚያሳዝን ነገር እኛ ጋር ደርሶናል ማለት ነው። ይሄ በጣም የሚያሳዝን ለማመን የሚከብድ ነገር ወጣቶች፣ ገና ልጃገረድ የሆኑ ወጣቶች በየቦታው ተደፍረው ተጥለው እየተገኙ ነው ያሉት። በየጫካው በየቦታው ምንነቱ ባልታወቀ መንገድ እንደተደፈሩ ከዛ በኋላ ደግሞ በቃ ራሳቸውን ማን እንዳደፈራቸው ራሱ ማያውቁ በምን መንገድ እዚህ ነገር ውስጥ እንደገቡ ማያውቁ ብዙ እህቶቻችን አሉ። እነዚህም እህቶቻችን ደግሞ የከፍተኛ ትምህርት ደረጃ ላይ የሚማሩ እህቶቻችን ናቸው። በየቦታው የሰፈር የተለያዩ ቦታ በቃ በጣም በሚያሳዝን ደረጃ አሁን ላይ ልጃገረዶች ለራሳቸው መሄድ እስኪፈሩ ድረስ ቤተሰብ እስኪጨነቅ ድረስ ብዙ ነገሮች እየተመሰቃቀሉ ነው ያሉትና ይህ ነገር ምንድን ነው ብለን ጥልቅ ምርመራዎችን ጥልቅ ክትትሎችን እያደረግን ነበር። ብዙ ሰዎችን ለማጣራት ብዙ ሰዎችን ለመከታተል ብዙ ርቀቶችን እየሄድን ነበር። ግን አንድ ያገኘነው ነገር አለ። አንድ የግቢ ዩኒቨርሲቲ ሌክቸረር የሆነ በተደጋጋሚ ሁለት ልጆች እንደዚህ ተፈጽሞባቸው ሆስፒታል ተኝቶ ያገኘናቸው ልጆች ከቀናት በፊት ከሱ ጋር ይንቀሳቀሱ እንደነበር ከሱ ጋር እንደነበረ አውቀናል ማለት ነው። ይሄ ሰው በግቢ ውስጥ በጣም በቸርነቱ በለጋስነቱ ልጆችን በመደገፍ የሚታወቅ ሰው ነው። እነዚህ ልጆች ማን እንደዚህ እንዳደረጋቸው ማወቅ ባይችሉም ግን ይሄ ሰውዬ እነዚህንም ሁለቱን ልጆች ካገኛቸው ከነሱ ጋር አንድ ላይ ከነበሩ በኋላ ይህን ነገር እንደተፈጠረ ስላወቅን ይህንን ነገር ለመመርመር ወደድን። ይህንም ሰው የኔም ሰዎች ብዙ ነገሮችን እያጣሩ ስለነበር ብዙ ነገሮችን ለማጣራት እያለው ሁሉንም አጣርቼ ወደዛ ሄጄ ይህንን ሰው የሚኖርበትንም ቤት ማወቅ ስለቻልኩኝ ወደዛ ሄዳለሁ ማለት ነው። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ኮሜንት እያደረጋችሁ አብራችሁን ሁኑ። ወደዛ እንሂድ። እንግዲህ ውድ ተመልካቾቻችን የዚህ እርጉም ሰውዬ ቤት ደርሰናል ማለት ነው። አብራችሁን ቆዩ። እያፋጠጠን የሌሎችንም እውነት ብናወጣ ይሆናል ማለት ነው። ማነው ጋዝ ምንድነው ልገነጥለው ነው? ምንድነው እንዴ? ምንድነው እንደዚህ ገብተረኝ የምገቡ? እንዴ ምንድነው አንተ ሰይጣን ነው ከሰውዬ? ተቀመጥ። አንተ በቤት ገብተረኝ የምገቡ ሰማኛለህ? ተቀመጥ። ለምን ተቀመጥ? ልቀቀኝ። ለምን እንደምትቀመጥ ታውቃለህ? ለምን በቤት ገብተረኝ የምገቡ? ሁሉም ስራክ ተሽሮብሃል። ስለምን ስራ ነው የምትወራው? ሰውዬ ያማን እንዴ? ቀነኛ አይደለ እንዴ? ሴቶቹ ላይ እያደረክ ያለው
ከሆስፒታል አምልጠህ ነው እንደመጣው ሰውዬ ስለምንድን ነው የምትወረው ውጣልኛው ህፃናትን አታለ ደማቸውን እያፈሰስክ ምን ሰውዬ ስለምን ህፃን ልጅ ነው የምትወረው ውጣልኝ አልወጣም ሰውዬ ያማል እንዴ ማን ስለሆንክ ነው አንተ ቤቴን በርግደክ ገፍተረኝ የምገባው የሚያምማ አንተ አትጠገኝ ውጣልኝ ሰማኛለህ ፍራክ ውጣልኝ አልወጣም አሞጣው ሁሉንም እውነታ እያደረክ ያለው ነገር ሰውዬ አይኔ ልታወጣ ነው እንዴ ስለምን እንታ ነው የምትወረው ለሰሙ መኡር ነህ ያማል እንዴ ውጣልኝ አሉ ከሚባሉ ሰዎች መካከል አንዱ ተቀመጥ ሰማኛለህ ለሰሙ መኡር አዋቂ ሰው ነህ ግን በህፃናት ህይወት እጣ ፈንታቸው በነገያቸው ላይ የምትጫወት አረመኔ ጨካኝ ሰውዬ ነው ቆይ ምንድነው የምትለው ምን እንደምልማ ልብ ያውቀዋል እኮ ስለምንድን ነው የምትወራው ስለምን ህፃን ልጅ ምናምን ነው የምትወራው ምንድነው ቆይ ካሜራ ይዘ ምናምን ምንድነው እሺ ካሜራው ምንድነው ቆይ እነማን ናችሁ ምንድነው እየተፈጠረ ያለው በከተማው ላይ አሁን ብዙ ለአቅመ ሔዋንነት ያልደረሱ ሰዎች ህፃናት ወጣቶች ገና ተምረው ምንም ደረጃ ላይ ያልደረሱ እህቶቻችን እየተደፈሩ ነው ስለምንድን ነው የምትወራው ካሜራን አስጠፋልኝ የምን ካሜራ ምናምን የምንሰውሉ ሰብስበይ ዘመት መጣ አይጠፋም ቆይ ምንድነው ምን ለማድረግ እየሞክርክ ነው ኑ ግቡላችሁ ቤት ውስጥ ያንዳንዱ የኔ የሚገቡት ካሜራውን አጥፉልኝ እንዴ ሚጠፋ ነገር ይሄ ሁሉ ህዝብ ምን ይሰራል ካሜራ ምንድነው የኔ እኮ ንጹህ ሰው እኮ ነኝ ምንም የሰራሁት ወንጀል የለም ስለምን ወንጀል ምናምን ነው የምትወራው ነገርኩህ እኮ ከተማ ውስጥ እየተደረገ ያለው የሴቶች መድፈር እና እኔ ምን አገባኝ ታዲያ ነው ስለሱ ከኔ ህይወት ጋር ምን ያገናኛል ከዚህ ጀርባ እንዳለ አውቃለሁ ማለት አልገባኝም አዎ ከዚህ ጀርባ እንዳለ ይሄን ነገርም አንተ ያደረክ እንደሆነ በእነሱ ህይወት እየተጫወትክ ያለ ጨካኝ አረመኔ ሰውዬ አንተ ነህ ሰውዬ የምታወራው ነገር ታውቃል የምታወራው ነገር እየተጠነቀቅ ብዙዎች ጋር የምትታየው እንደ ምሁር እንደ አዋቂ ሰው አለ የተባለ የሚታወቅ ሰው ነህ ግን በተቃራኒው የነዚህ ሰዎች ህይወት ያመሰቃቀልክ አባጉቻችን የህፃናትን ያለ ፍቃዳቸው ህይወታቸውን ያመሰቃቀልክ ሰማኛለህ ስለዚህ ይሄንን ሁሉ ደርሼ አትንካ እጅህን አንሳ አርፈ ቁጭልና የምፈልገውን ነገር ጠይቀኝ ከዛ ውጭ ፍርፍር አትበል የምፈልገውንማ ነገርኩህ ለዚህ ወንጀል ለዚህ ስራ የእጅህን ታገኛለህ ይሄ ደግሞ የኔ ስራ ሳካ አይደለም እኔ እንዳንተ እኮ ደደብና ማይም አይደለም እኔ እንዳንተ የወረዳ አስተሳሰብ ያለኝ ሰው አይደለም ከደደብና ከማይምነትም ሜቢ ማይም ደደብ ስለሆንኩ የሰው ቤት በርግደ ገብተህ እዚህ ጋር የዓለሙን ሳይንስ ዕውቀት በትንሹ ሊኖር ይችላል ግን አንተ ከደደብና እሊና ያደለ ጨካኝ አውሪ የእንስሳ ባህሪ ያለበት ሰው ስለኔ ማንነት አታውቅም ቆይ ተልከ ምናምን ነው እንደበቃው ልቀቀኝ እባክህ ልቀቀኝ ዘማኛለሁ ስንቱን እህቶችን ህይወት እያመሰቃቀል ካንተ ጋር በትዕግስት ሰማኛለሁ እንደፈለክ እየቀለድክ ልጅት እንደፈለክ እንድታወራን ያልፈቅድልህ አብቅቷል አሁን ጊዜው የሚያበቃበት ጊዜ ነው ስለዚህ የጠየቅኩህ ነው ለአንዴና ለመጨረሻ ጊዜ አንድ ጊዜው ደርሷል ሳክ ሁሉ ነገር የሚጋለጥበት ያንተ የእንስሳነት ባህሪ ያንተ ማንነት ለዓለም ለህዝብ እንቆቅልሽ የሆነባቸው ነገር የሚታወቅበት ጊዜ አሁን ደርሷል አንተ የምታወራው ነገር ሁሉ እኔ አይደለሁም ይሄ የምትለፈልፍለት የምታወራው ሰው እኔ አይደለሁም አባክህ ነው ወንድሜ ከኔ ምንድነው የምትፈልገው አባክህ እኔ ተወኝ ለኔ እኮ ንጹህ ሰው ነኝ ከኔም አልፎ እኮ ለስንት ማህበረሰብ ብዙ ጥናቶችን ያደረገ ልምድ አለ እንጂ እሱ ሰማኛለህ እሱን እኔ ሞላልሃለሁ አትቸገር ለስንት ማህበረሰብ መፍትሄ እንዲሆን ዘንድ ብዙ ጥናቶችን ይሰራ ምርጥ አገራችን ካላት ሌክቸሮች መካከል አንዱ ነኝ አዎ ከነሱ ውስጥ አንዱ ነኝ አዎ ከነሱ ውስጥ አንዱ ተብለ ልትጠራ ትችላለህ ከኔ እንስሳት የማያሳዩት ከኔ የምትፈልገው ምንድነው ንገረኝ እስቲ ለምንድን ነው የሴቶችን ህይወት በዚህ ልክ እያመሰቃቀልክ ያለው የሴቶችን ህይወት ምን አደረኩ ሴቶቻችን ገና ህፃን ማለት ሮጦ ያልጠገቡ ገና በቃ ወይ ፍቃዳቸው ቢሆን ራሱ ለእንደዚህ አይነት ለማይገባ
ማለት ስሙን ለመጥራት እንኳን የሚሰቀጥጠኝ ተግባር ምንድነው የምትወረው ቲም አታውቅም ወይ ምንድነው ቆይ ሰውዬ ቤት ተሳስተህ እንዳይሆን እኔ ሁሉ የምትላቸው ነገሮች ሁሉ እኔ የምተግብር አይነት ሰው አይደለሁም አረ እንዴ አንድ ጥያቄ ልጠይቅ ቆይ ስለምንድነው የምትወረው ምንም አልገባኝም አንድ ጥያቄ ልጠይቅ ጠይቀኝ አሁን አንተ እያልከኝ ያለው ከተማ ውስጥ እየተደረጉ ያሉትን የገና ወጣት ልጅ አገረዶችን መደፈር አታውቅም ሰውዬ አንተ ስለምትላቸው ነገሮች እኔ ማወቅም መስማትም አልፈልግም እኔ ማለት እዚህ ጋር እየተከበርኩ ስንትና ስንት ከኔ በታች ያሉት ስንት ዕውቀት የሌላቸው ልጆች ህፃናቶችን አዋቂዎችን ስንትና ስንት ነገር ማስተማር የምችል ሰው ነኝ አይ ዝም ብለህ እንደዚህ እንደምታየኝ ምናምን ዝም ተራሶ ምናምን አልመሰለህ ስንትና ስንት ነገሮችን አሳልፊያለሁ ተረዳኝ አይደለ ሶ አንተ እዚህ ጋር ደግሞ ስለ ሴቶች ስለ ምናምን ስለ መደፈር ምናምን የምትወረው እኔ የዚህን ያህል የወረድኩ ሰው መስዬ ነው እንደምታይህ እዚህ የለውበትም ነው የምትለው እንዴት ሊኖርበት ይችላል ቆይ እንዴት ነው የምታስቡ እዚህ ነገር እኔ ስንትና ስንት ህፃናቶችን ስንት እህቶችን ደና ደረጃ ለማድረስ ደፋ ቀና እያልኩኝ እንዴት ነው አንተ የህፃናቶችን ህይወት ማበላሸትም እንዴት ነው የምታስቡ ቀላል ነገር ነው እንደሚመስለው የሚታይህ እንዴት ነው ቀላል አድርገህ የምታየው እኔ ማለት እኮ ስንትና ስንት እየተከበርኩኝ እኮ ስንትና ስንት ዕውቀት ያለኝ በየትምህርት ቤቱ በየዩኒቨርሲቲው እየተዟዟርኩኝ እኮ የስንት ልጆችን ዕውቀት የምሸምት ሰው እኮ ነኝ በየቦታው የምትዟዟረው ዕውቀትን ለመስጠት ዕውቀትን ያለህን ተመክሮ ሼር ለማድረግ ሳይሆን ላንተ አላማ የሚጠቅሙህን ልጃገረዶች መረብ አላማ ለኔ አላማ የሚጠቅሙኝ ደግሞ ያንተ መረብ የትኛው ነው የሚይዘው ታዲያ ንገረኝ ዕውቀት የተጠሙት ያንተ መረብ ውስጥ እየገቡ ያሉ ለምሳሌ እንዳንተ አይነት የወረዳ አሳሰብ ያለውን ሰው በማስተማር በመምከር የተለየ የማያውቀውን ነገር በማሳው እስኪ አስተምረኛ ልማር ችግሩ አንተን ማስተማር ደግሞ ከረፈደ መጣ ሰሞኛለህ አትዝለል አርፈ ቁጭ በል አይውል አንድ ነገር ልንገርህ እዚህ ጋር ዝም ብለህ እንደዚህ እንዳየኝ ምናምን ቀላል ሰው እንዳልመስል ይሄ በተተና ስለዋራው እዚህ ጋር ግንፍል አትበል ይሄ ላንተ አንድ ስልክ ጥሪ ይበቃኛል ተረዳኛ አንድ ዝም ብዬ ስልክ በደውል አንተ ከዚህ ጋር ከነዚህ ከልቅምቃሚዎች ካመጣቸው ጋር እንደፈልክ አድርጌ ማስጣት ይችላል ተረዳኛ እዚህ ጋር ካሜራ ይዘህ ስለመጣ ምናምን ነገር ለፈራ እንዳይመስልህ ሰው እዚህ ጋር በተተና ማውራት ያለብን ደግሞ በተተና እየጠየቁ ነው በተተና እያናገሩ በስርዓት አናግረኝ አትፈራኝም ሳይሆን አትፍራኝ ከዛውጭ ግንፍል አትበል አትፈራኝም ሳይሆን አትፍራኝ ለምን እንደው ታውቃለህ ይሄንን ቪዲዮ ዓለም ሁሉ እያየው ስለሆነ የየውና ከኔ ህይወት ጋር ምን ያገናኛል ይሄ ላይ በሁሉም ሚዲያዎች ላይ እየተሰራጨ ያለ ነው ለምን እናቶች ስለተሰቃዩ ምንም ያኔ ስለምን እናቶች የእናቶች መከራና ሲቃይቆ ካንተ ላይ አንተ ልትሆን ትችላለህ እኮ ይሄን ስራ እያደረግከው ያለው እኮ የምትለፈልፈው ሁሉ ስራ እኮ ያንተ ሊሆን ይችላል ተረዳኸኛ እኔ ማለት ደግሞ ተመልከት ቤቴ አያቸው አይደል የተደረደው መጽሐፍቶች ታያዩአለ ምሁር ነህ ስንት ልጆች ዕውቀት የሸመቱበት መጽሐፍት ነው ተረዳኸኛ እንዳንተ አይነት ተምሩ እንዳልተማረ የወረደ አሳሰብ ያለው ሰው በእነዚህ በተለያዩ መጽሐፍቶች ነው መልካም አሳሰብ እንዲኖረው እንጂ እንዳንተ አይነት የወረደ አሳሰብ እንዲኖረው አይደለም እዚህ ጋር ካሜራ ይዘው ብለህ ከማይታወቅ ቤት ከማ ቤት እንደገባ እንኳን አላወቅ ጨረስክ ሰማኛል አይደለ እኔ ቀልድ አይደለም ያስኩት ለማንም ብትደውል ማንንም ብትጠራ የኔ ጉዳይ ቁጫል አዳምጠኝ ሰማኝ እጅና አውራ ቁጭ በል አልቀመጥም አዳምጠኝ ለማንም ብትደውል ማንንም ብትጠራ አራፍ አስቀምጡ ይሄ መጽሐፍት ማለት አየው ሰማኛለህ ስላንተ መጽሐፍ አይመለከትም ምን ያህል ምሁር ብትሆን ምን ያህል ምን ብትሰራ አንተ ልትበላይ ነው እንዴ ሰውዬ ርቀት እንጠብቅ አርመኒዮን እንስሳ ነህ እሺ እንስሳ ሰላምን ጨካኝነት ነው የምትወረው ሰውዬ እኔ እኮ ይኸውልህ አቅም የላቸውም ምንም ሊያረጉኝ አይችሉም ምንም አይመጣም ብለህ በመስኪን ህፃናት ነፍስ የምትጫወት እንስሳት ራሱ ይከባበራሉ እንስሳት ራሱ እርስ በርስ ይጠባበቃሉ የትኛውም ጥቃት ካልደረሰባቸው አይሆኑም አንተ ግን ከእንስሳም ያለፈ በጣም የወረደ አስተሳሰብ ያለ ሰው ነው
በቃ ከዚህ በላይ ምንም እንድትለኝ አልፈልግም። ለምን? እውነት ስለሆነ አመመ ምን ማለት እንዳለብኝ አላውቅም። ይሄን ነገር እየተመለከታችሁ ያላችሁ ተመልካቾች ፍረዱ። እኔ ስንትና ስንት አላማ ያለኝ ሰው ነኝ። ከአላማዬ ለማደናቀፍ የማይሆን ነገሮችን ምንም ያላደረኩትን ምንም ያልሰራሁትን ነገር አድርገሃል በማለት ቤቴ ድረስ መተው ከስራዬ ከአላማዬ ሊያደናቅፉኝ ብቻ ምንን ማለት እንዳለብኝ አላውቅም። ተመልካቾቼ ፍረዱኝ። ይሄው ቤቴ ድረስ መተው ካሜራ ይዘው አትልፋ ብዙ ተመልካች ይዘው ትሰማኛለህ መተው ይኸው እዚህ ጋር እያስጨነቁኝ ነው ምንም ባላደረኩት ነገር። እኔ ማለት የስንት ልጆችን ዕውቀት የምሸምት ሰው ነኝ። እኔ የዩኒቨርሲቲ አስተማሪ ነኝ። እኔ ስንትና የትም ብዙ የተለያዩ አገሮች ሄጄ ተምሬ ስንትና ስንት ዕውቀት ሸምቼ የመጣሁ ሰው ነኝ። ከዚህ ጋር ግን እኔ ከአላማዬ ሊያደናቅፉኝ የማይሆን ስራዎችን ሰርተሃል እያሉ ይሄው ተቀመጥ አልቀመጥም። ሰማኛለህ? ተቀመጥ። ይሄው እያያችሁልኝ ኧረ ተመልካቾች እያያችሁልኝ ሰማኛለህ? ህዝብ የሚያወራውን ሳይሆን እውነቱን ነው የሚያምነው። እውነቱን ኮምኑ ነው እውነቱ። ላይቭ እየተላለፈ ስለሆነ የራስህን እንትና እየሰራክ ነው። የራስህን ድራማ እየሰራክ እኔም ድራማ አይደለም እየሰራሁ ያለሁት። አሁን ድራማ አይሰራም። ተቀመጥ። ሰማኛለህ? አንተ ጨካኝ ሰው ነህ። ይሄንን ነግሬሃለሁ። በሴቶቹ በልጃገረዶቹ ህይወት እየተጫወትክ እንዳለ ደግሞ ብዙ ማስረጃዎች አሉ። ማለት ስለምን ማስረጃ? የምን ማስረጃ? አዎ ስለምን ማስረጃ ነው የምትወራው? ምንድነው ደነገጥከ? ለምን ብዬ ደነግጣለሁ እኮ? የምን ማስረጃ? ሴቶቹ ላይ ያደረክ ስላለው ነገር። አንተ የግቢ ተማሪ ነህ። አንተም እንዳልከው ውጪ የተማርክ ለሀገር የምትለፋ ሰው ነህ። በጣም ደህና ገንዘብ የሚከፈልህ ትላልቅ የግል ዩኒቨርሲቲዎችን ጭምር የምታስተምር በወጣትነትህ ትላልቅ የትምህርት ደረጃዎችን ትልቅ ማዕረጎችን መጫን የቻልክ ሰው ነህ። ግን እንደዚህ አይነት ቤት ውስጥ ነው የምትኖረው። ይሄ ደግሞ በአንተ አቅም ምን መሰለ ቪላዎችን ሰርተህ መኖር የምትችል ሰው ነህ። ወጣ ብለህ እንደዚህ አይነት ቦታ የምትኖረው ለወንጀል እንዲያመች ነው። ምን ነው ወንጀል በሀብት ነው እንደሚለካው? ወንጀል በሀብት ነው የሚለካው በአንተ ቤት? የህዝብ ኑሮ መኖር ስለፈለክ ነው። ታዲያ ያን ያህል ብር እያለ እንደዚያ ቤት ውስጥ ያውም ተከራይተ መግዛት አይደለም ሰፈር መግዛት የሚችል አቅም እያለ ግን ራስን ዝቅ አድርገህ የምትኖረው ለትህትና ከህዝቡ ጋር ለመመሳሰል። እቺን ዲስኩርህን አልፈልጋትም። አዎ ለህዝባችሁ ነው የምትኖሩት። ለህዝባችሁ ነው ጥራት የምትሰሩት። እንደዛ ነው። እኔ ለህዝቤ ነው የምሰራው። እኔ ለህዝቤ ለሀገሬ ስል ነው የተማርኩትም የምሰራውም። አሁንም ቢሆን ለህዝቤ ለሀገሬ ነው የምሰራው። እንደዛ ነው። አዎ ለዛ ነው ለህዝብ ስለምሰራ ነው እዚህ ቤት የምትኖረው። ልክ ነው አንተ እንደምትለው። እኔ ከዚህ ቤት የተሻለ ቤት መግዛት ወይም ደግሞ ሰፋ ያለ ቤት መኖር ጠፍቶኝ አይደለም፣ አላቃተኝም። አዎ ብዙ ገንዘብ አለኝ፣ ብዙ ስራ እሰራለሁ። የምታቁኝ ታቁኛላችሁ፣ የማታቁኝ ደግሞ እኔ ማለት የዩኒቨርሲቲ አስተማሪ ነኝ። ከኔ ጋር እኮ ነው ያወራን ያለው። ለምን ታስጨንቃቸዋለህ? እነሱ እያስጨነቀኝ ያለው አንተ ነህ። የትኛውንም ድራማ እነሱ ላይ ይሄ ሁሉ ጭንቀት እየበዛብኝ ያለው ደግሞ እኔ ላይ ነው አይደል? እያስጨነቀኝ ያለው ሚዲያ እንዲያቀልኝ የማቀው ደግሞ የምፈልገው ሚዲያ እንዲያቀልኝ የምፈልገው ደግሞ የምታቁኝ ታቁኛላችሁ፣ የማታቁኝ ደግሞ እንድታቁልኝ የምፈልገው አሁን በቅርብ ነው የመጣሁት። ሌላ ቦታ ነበርኩኝ ለትምህርት። እኔ የተለያዩ ትምህርቶችን እማራለሁ። እኔ የተማርኩትን ትምህርት ደግሞ ከኔ በታች ላሉ ደግሞ ብዙ አሉ ከኔ በታች ለነሱ አሳውቃለሁ። እኔ ማቀውን እንዲያውቁ አግዛለሁ። ለምሳሌ ይሄው በቅርብ ነው የመጣሁት። ብዙ ምሰራቸው ጥናቶች ነበሩ። ለተለያዩ ጥናቶች ወጣሁኝ። አንድ 2 ወር ምናምን ቆይቼ መጣሁ። ከመጣሁኝ ጀምሮ ይሄው ከዚህ ቤት ተከራይቼ ገባሁ። የተለያዩ ልጆችን እየረዳሁ ያሉት
በትምህርት ቤት ላይ ስትኖር ዩኒቨርሲቲ ማለት ደግሞ ዩኒቨርሲቲ ተማሪ ማለት በጣም ከባድ ነው። ዩኒቨርሲቲ ተማሪ ስትሆን ደግሞ የተለያዩ ነገሮች የምትፈልጋቸው ነገሮች ካልተሟሉልህ ደግሞ በተለያዩ ነገሮች ውስጥ በጭንቀት እየተሞላ ትምህርትን መማር አትችልም። እኔ አይቼዋለሁ። ዩኒቨርሲቲ በመማርበት ጊዜ የሆነ አንድ የምፈልገው ነገር እንኳን አንድ የምፈልገው መጽሐፍ እንኳን ከጎደለኝ ምን ያህል እንደምጨናነቅ አውቀዋለሁ። በዚህ ዩኒቨርሲቲ የሚማሩ ተማሪዎች ብዙ የሚያስፈልጋቸው ነገሮች አሉ። እነሱን ለመርዳት ያገኘዋትን ገንዘብ ለምሳሌ አንድ በጣም ማስተምረው ተማሪ ከማስተምራቸው ተማሪዎች ውስጥ አንድ የሆነ የሚፈልገው መጽሐፍ ሊኖር ይችላል። ያን መጽሐፍ ከየትም ገዝቼ አምጥቼ ለዛ ተማሪ መስጠት ኃላፊነት አለብኝ። ለምን እንደኔ ያ ተማሪ እንደኔ በጣም ጀግና ተማሪ መሆን አለበት። ካልሆነ ምኑን አስተማሪ ሆንኩት? ስለዚህ ለኔ እዚህ ጋር ቢላ ቤት መስራቱ ሰፊ ቤት መቀመጡ ለኔ እሺ ምንድነው ጥቅሙ? ምንድነው ትርፉ? ምንም። ሟች ነኝ፣ ነገ ትቼው እሞታለሁ። ስለዚህ ለህዝብ እየኖርኩ ግን በላተኛ ተብዬ ደግሞ መሞት አልፈልግም። እንደዚህ አይነት አስተማሪ ደግሞ አያስፈልግም። እኔ ደግሞ እንደዚህ አይነት አስተማሪ መሆን የምፈልገው ደግሞ ከኔ በታች ያሉትን እያገዝኩኝ እያበረታታው ጀግና ተማሪ ማድረግና ለወደፊት ሀገርን የሚጠቅሙ ተማሪዎች ማድረግ ነው የምፈልገው። ተረዳኝ አይደለ? ስለዚህ እዚህ ጋር እኔ አሁን በቅርብ እየሰራኋቸው ያሉት ሪሰርቾች አሉና እነሱን ሰርቼ ከመምጣቴ ነው ይሄው የዓላማዬ ሊያደናቅፉኝ የተለያዩ ነገሮችን ተገቢ ያልሆኑ በእኔ አይደለም እኔ ላደርጋቸው ይቀርና ማንም ሰው ሊያደርገው የማይገባ ነገር ነው አንተ ያልከኛለሁ ያስጨነከኛለሁ። ከዚህ እኔ ይሄን ነገር እንዴት ነው ላደርገው የምችለው? እኔ ይሄን ሁሉ ስራ እየሰራው ይሄን መልካም ነገር ሁሉ እያደረኩ እንዴት ነው ታዲያ እኔ ይሄን ስራ ልሰራው የምችለው? ስለዚህ እንዴ ከባድ ነው፣ ብቻ ከባድ ነው አይደለ? ስለዚህ አንተ እያረክ ያለው ህይወትን በዚህ ልክ ካለ ካፒታል በላይ ወርደ እየኖርክ ያለው ለህዝቡ ነው ማለት ነው። በጣም የሚያስቀና በጣም እዚህ ጋር የምትመለከታቸው መጽሐፍቶች አሁን ስመጣ ነው ያመጣኋቸው፣ ከውጭ ነው ያመጣኋቸው። አሁን ባለፈ ሄጄ ስመለስ ነው ያመጣኋቸው። እነዚህ መጽሐፍቶችን አሁን ስንት የሚፈልጓቸው ተማሪዎች አሉ። እነዚህ ለተቸገሩ ተማሪዎች ለመስጠት ነው ያመጣኋቸው። ለምን እዚህ ይመጣሉ? እኔ ሄዳለሁ አይደል? ወስድላቸዋለሁ። ለሚፈልጉ ላላቸው አላቸው፣ ለሌላቸው ደግሞ እነዚህን መጽሐፍቶች ወስጄ እሰጣቸዋለሁ። እነሱ ቀጣይ ደግሞ የተለያዩ ዕውቀቶችን ሸምተው ይመጣሉ። ቤት መጥቶ የሚያነቡ ልጃገረዶች የሉም? ቤት ውስጥ የሚመጡ ስለምን ልጃገረድ ነው የምታወራው? ማለት ስለምታመጣቸው ቤት ውስጥ የሚመጡት እዚህ የሰፈር ምናምን ያሉ ልጆች ምናምን ይመጣሉ፣ መጽሐፍት ይወስዳሉ፣ ምናምን ሲፈልጉ ይወስዳሉ። በቃ ሰማኛለህ፣ መመለስ ካለባቸው ይመልሳሉ። ሰማኛለህ ዶክተር ታጠቅ እየመሰማው ነው። ስላንተ ብዙ ነገሮችን አጣርቻለሁ። ሰማኛለህ፣ እኔ ማለት ዝም ብሎ ከመንገድ የመጣ ሰው አይደለም። የተከበርኩኝ የሚዲያ ሰው ነኝ። ለዚህም ደግሞ ሁሉንም ነገር አጣርቼ ሁሉንም ነገር መርምሬ አጠናክሬ ነው የመጣሁት። በጣም ጥሩ። አንተ ደግሞ የተከበርክ የሚዲያ ሰው ነህ። እኔ ማለት ደግሞ የተከበርኩ አገር ያወቀኝ በስንትና በስንት ጥበቦች የተማርኩኝ የተመረኩ ሰው ነኝ። ተረዳኝ አይደለ? ስንትና ስንት ዲግሪ ያለኝ ስንትና ስንት ማስተርስ ያለኝ ሰው ነኝ። ስለዚህ አንተ ደግሞ እዚህ ጋር የተከበርክ የሚዲያ ሰው ስለሆንክ እኔን እዚህ ጋር የተከበርኩትን ሰው ደግሞ ከመሬት ላይ ተነስተህ ደግሞ እኔ ከእስራኤል ልታደናቅፈኝ አትችልም። እሺ ሴቶችን ከመድፈር እሺ፣ አንተ ስለምትለው ነገር ምን አይነት ማስረጃ ይዘህ ነው እኔን እንደዚህ የምትለኝ? ለምሳሌ ለኔ ያለ የተለያዩ ጥላቻ ያላችሁ ሰዎች ሊኖሩ ይችላሉ። እነሱ ሰዎች እንደዚህ የተለያየ ነገር ከስራዬ ከዓላማዬ እንድታደናቀፈኝ ምናምን አበረታተው ሊሆን ይችላል። አይ ዶንት ኖ አንተ ሳይህ ደግሞ የሆነ ትክክለኛ የሚዲያ ሰው ትመስላለህ። ነገር ግን ደግሞ ከዚህ ጋር ደግሞ ከኔ ጋር የምትላቸው እና የምታደርጋቸው ነገሮች ደግሞ ከኔ ጋር የሉም። እነዚህ ሰዎች ከጀርባ ሆኖ ስለኔ መጥፎ ነገር የሆነ ተገቢ ያልሆነ ነገር እኔ ከምሰራቸው ጥናቶች እንድርቅ እንድደናቀፍ በቃ ካላማዬ እንድወድቅ ዝቅ እንድል የሚፈልጉ ብዙ ሰዎች አሉ።
እነሱ ደግሞ እኔን ዝቅ ማድረግ ይፈልጋሉ። እኔ ደግሞ ዝቅ ማለት አልፈልግም። ዝቅ ማለት ልምዱም ምኑም የለኝም። በቃ ሰዎች ዝቅ ሲሉ ራሱ እኔ በቃ እነሱን ለማበረታታት ከፍ ለማድረግ ነው የምጣጣረው። ማንም ሰው ደግሞ እኔን ደግሞ ዝቅ ሊያደርገኝ አይችልም። እነዚህ ሰዎች ልገው ሊሆን ይችላሉ። እነሱ ሰዎች ማናቸው አላቃቸው ማድረግ የሚፈልጉ እነዚህ ሰዎች የተለያዩ ጥናቶች አሁን አዲስ መሰራቸው ጥናቶች አሉ። ከዛ ስራዎች ሊያደናቅፉኝ ይችላሉ። ነይበር ለኔ ምንም አይደለም። ስለዚህ እነሱ እንደላኩኝ ታስባለህ ማለት ነው። እነሱ ልከው ሊሆን ይችላል። ነገር ግን ደግሞ አንተ ደግሞ አላቅም ተልከሚውን በትክክልም እየሰራህ ሊሆን ይችላል። አላቅም ግን የምትለው ነገር ደግሞ እኔ ጋር የለም። ተረዳኝ አይደለ? ያ ማለት አስበው። እኔ ማለት እኮ ይኸውልህ ከዚች ቤት ውስጥ ለምን እንደምኖር ታውቃለህ? ይሄ መጽሐፍ ይታያል አይደል? $520 ነው የፈጀው። አየሁ አይደል? እኔ እዚህ ቤት ውስጥ ኖርኩ ማለት እኔ የተለያየ በቃ ሰፊ ቤት ተከራይቼ $520 $520 ማለት በመቶ ሺዎች የሚቆጠር ብር ነው ወደ ሀገራችን ሲቀኝ እና ይህ መጽሐፍ ማለት ደግሞ አሉ ከተባሉ መጽሐፍቶች አንዱ ነው። አሉ በውድ ዋጋ አሉ ከተባሉ መቶ ሺዎችን አውጥቶ ሰማኛ አንዱ ነው። መቶ ሺዎችን አውጥቶ መጽሐፍ መግዛት የሚችል ሰው ለምን ነው ታዲያ እቺን የምታክል የክብሪት አቃፊነት መስል ቤት ውስጥ የሚኖር? እኔ ይኸውልህ የነገ ሀገር ተረካቢ የነገ ትውልድን ገንቢ ሰው ነኝ እንጂ የነገን ሀገር የነገን አበባዎች ቀስፌ ማልፍ ሰው አይደለሁም። እኔ ከዚህ የተሻለ ቤት ሰርቼ ከዚህ የተሻለ ግቢ ተከራይቼ መኖር አልጠፋኝም። ግን ለዛ የምከፍለው ብር ንጹህ ነኝ እያልኩ አዳምጠኝ። ለዛ የምከፍለው ብር ቆጥቤ አንድ መጽሐፍ ለአንድ ተማሪ ብገዛበት ትልቅ ነገር ነው። ከዘደማቸው የኔ ኑሮ ከዚህ ጋር በሰፊው ማመቻቸት ለኔ ትርጉም የለውም። ከዛ እነዛን ሴቶች አደንዝዘ ደግሞ ስለምን ሴቶች ስለምን እንደም ነው የምታወራው? አንተ የምታወራቸው ነገሮች ሁሉ ይኸውልህ ሰውዬ እዚህ በኋላ እንድትወነጅለኝ አልፈልግም። ተረዳኛ? ምንም አትንገረኝ። እንድትወነጅለኝ አልፈልግም። ውጣልኝ። እንደውም ተነስ ውጣልኝ። ተቀመጥ። በቃ ከዚህ በኋላ እኔ እንድትወነጅለኝ አልፈልግም። አልወጣም። ተቀመጥ። ሰማኛለህ አይደል? ተቀመጥ እያልኩ ለአንተ ይኸውልህ አንድ ስልክ ጥሪ ይበቃል። ተቀመጥ እያልኩ ነው። የምትረዳኝ ከሆነ እንደነገርኩ ነው። አልቀመጥም። ውጣልኝ። ናውጣልኝ። በቃ ውጣልኝ። ተቀመጥ። ናውጣልኝ። ተቀመጥ። ውጣልኝ። ሰማኛለህ? መጨረስኩና ነው ሰውዬ። ያማል እንዴ? ጤነኛ አይደለም እንዴ? ሰማኛለህ? እንደዛ ተደፍረው መንገድ ላይ ተጥሎ የተገኙ ሴቶች ከቀናት በፊት ካንተ ጋር የታዩ ሴቶች ናቸው። እኔ ምን አገባኝ? ስለነማን ሴቶች ነው የምታወራው? ናውጣልኝ። በቃ እኔ አልፈልግም። ውጣልኝ። በቃ ሰማኛለህ? ውጣልኝ። ተረጋጋ። እኔ ስለምትለው ነገር ሁሉ ነው የለውበትም። ውጣልኝ። በቃ በዚህ መንገድ በት የሚሆን ነገር የለም። ሰማኛለህ? ተረጋጋ። ስለምን ሴት ነው የምታወራው? ሰውዬ ያማል እንዴ? ስለዚህ አንተ ንጹህ ሰው ነህ። አዎ ንጹህ ሰው ነኝ። ውጣልኝ። በቃ እንደውም ከቤቴ ውጣልኝ። ቆይ ልቀቀኛ። ተረጋጋ። ማስረጃም ይሄድልኝ። አንተ ንጹህ ማስረጃ ካለ ማስረጃህን አሳየኛ። አምጣው ስልክህን ላሳይህ። አምጣው ላሳይህ። ይሄው ና እዚህ ጋር ገብተህ እኮ ይኸውልህ ሰርች አድርገህ ብታይ እኔ ማን እንደሆነ ማወቅ ትችላለህ። አትልፋ ዶክተር። ግባና ስልክ ላይ ሰርች አድርገህ ማየት ትችላለህ። እሺ ምን አይነት ሰው ነው ብለህ ሰርች አድርገህ ማየት ትችላለህ። ስምህን አጠፋው አይደለ? አናደርኩ። ባልሰራው ወንጀል ወነጀልኩ አይደለ? በቃ የተናገርከውን ተናግረህ አሁን ውጣልኝ። ይቅርታ ጠይቃለሁ። ይቅርታ አያስፈልግም። ይቅርታ አድርግልኝ። ድንገት ተሳስቼ መሆን አለበት ያንተ ቤት የተገኘሁት። ስለዚህ እውነትም ደግሞ አንተ እንዳልከው አሁን ትወጣልኛለህ። ምንም መረጃና ማስረጃ ሳይኖር ሰው መወንጀል አይቻልም። ስለዚህ ይቅርታ ማስረጃ ሲኖር ትመጣለህ። አሁን ውጣ። ይቅርታ ተቀብያለሁ። ይቅርታ ውጣልኝ። ውጣ። በጣም ረብሸነዋል። ውጣልኝ። በቃ ሌላ ወሬ አልፈልግም። እንደነበረው አልመልሱለት። ወደ ንባብ መመለስ ትችላለህ። አሁን ውጣልኝ። አይመለከትም። ስለኔ ንባብ ተናገር። ውጡ። ናይስ ቢቢ ሰላም እንደዚህ ቤት ታምራለች። እንዴት አየሽው ቤቱን? አሪፍ ነው በጣም ደግሞ ብዙም አይርቅም። አረፍ በይ። ቁጭ በይ። ደስ ያለሽ ቦታ። እሺ አመሰግናለሁ። እንኳን ደህና መጣሽ ለዚች ቤታችን፣ ለዚች ቆንጆ ለሆነች ቤታችን።
አመሰግናለሁ በጣም ቤት ያምራል በጣም። እንዴት ነሽ ልኝ ታዲያ? ደህና ነኝ። ጠፋሽ ደግሞ በጣም። መጽሐፎች እኮ ነው ደስ ይላሉ። በጣም ብዙ መጽሐፍ አለክ? አዎ ብዙ መጽሐፍቶች አሉ። አሁን ደግሞ በቅርብ ያመጣኋቸው መጽሐፍቶች አሉ። በጣም ጎበዝ። ስታያቸው ደግሞ ትወጃቸዋለሽ። እሺ ደስ ይለኛል በጣም። ፕሮፌሰር አንተ ማለት ለኛ እኮ ብዙ ነገራችን ነው እኮ ነህ። አመሰግናለሁ። እና ቤቱ ምናምን ላስተካክልልክ እንዴ? ኧረ አያስፈልግም ቁጭ በይ። ችግር የለም ተማሪ ካለ እንዴ? ችግር የለውም ተይው። ምን እንደዚህ እኮ ነው ሴት የሌለበት ቤት። ድሮም እንዲህ ነው። ብዙም ፎከስ ማድረግ አይጠበቅብንም። እኛ ያው ለስራ ብቻ ስለምንሯሯጥ ችግር የለውም። አንተ እኮ በጣም ትልቅ ሰው ነህ እውነት። አንቺ ደግሞ በየቀኑ በጣም እያማረብሽ ነው። ጸጉርሽ ደግሞ እንዴት አባቱ ነው የሚያምረው። አመሰግናለሁ። ሰው ሁሉ ሌሎቹ የተለያዩ ሴቶች አርቲፊሻል ጸጉር ምናምን የፈረስ ጭራ እያሉ እየቀጠሉ ቆንጆ ይሆናሉ። አንቺ በራስሽ ውበት ደምቀሻል ዛሬ። እሺ አመሰግናለሁ። በጣም አምሮብሻል። አመሰግናለሁ። መጽሐፍን ታሳየኛለህ? ያመጣልኝ? አሳይሻለሁ መጽሐፍቶችን። እሺ ደስ ይለኛል። ደግሞ በጣም ተወጃቸዋለሽ። እሺ የሰጠኸኝን አሳይመንት ከሱ ጋር አንድ ላይ አድርጌ አይደል የምሰራው? ችግር የለውም ትሰሪያለሽ። እሺ እኔ አሳይመንቱ ልክ እኔ ላንቺ ማለት ነው ምንም አይነት ነገር የለም። አንዳችም ነገር የለም። እሺ ጸጉርሽን ተተኩሰሽው ነው ወይስ እንዲሁ ነው ዝም ብሎ ያማረው? አዎ ተሰርቼ ነው። በጣም ቆንጆ ሆነሻል እኮ። አመሰግናለሁ። አይ ውበት፣ አቤት ውበት! እንዳንቺ አይነት ውብና ቆንጆ ሴቶች እኔ አዲሴ ነው። እንደዚህ አይነት ውበት እኔ አይቼም አላውቅም ነበር። ዛሬ ነው ገና ማየው። እቺ ሀብልሽ ደግሞ ታምራለች። አመሰግናለሁ። ፕሮፌሰር ያገባክ ምናምን ነበር እኮ የሚመስለኝ። እኔ ባገባ በማን እድል አላገባውም። ይኸውልሽ እቺን የመሰለች ቤት ላይ ብቻዬን ነው የምኖረው። እኛ እንደ ልጆች እያሳደግከን አይደል? ለዛ ነው። እናንተ ኃላፊነት አለብኝ ለዛ ነው። እባክህ መጽሐፍን ትሰጠኛለህ? እሰጥሻለሁ። እሺ መጽሐፍ ስጠኝ። አትፍሪያ። ምንድን ነው የምትፈሪው? አይ ለምን ወደዛ የምትሄጂው? እኔ እኮ አባትሽም ሊሆን ይችላል አይደል? አንተ ለኛ ወንድማችን አባትሽም ወንድምሽም በቃ እኔ ማለት ላንቺ በቃ በብዙ ነገር ማየት ትችያለሽ። ስለዚህ መፍራት አይጠበቅብሽም የኔ ቆንጆ። እሺ እኔ የመሰለ ውበታውን እንደዚሁ ሳያደንቁ ማለፍ ከባድ ነው። አይ ሌላ ቀን ብለኸኝ አታውቅም ማለት ማንንም ብለህ አታውቅም። አንተ እኮ እንደዚህ አይደለም። እውነት ነው። እስከ ዛሬ ድረስ ደግሞ ላንቺ ልዩ ቦታ እንዳለኝ ባለመናገሬ ለኔ ምን በይ ልንገርሽ። ቤቱ ላስተካክል። ከማንኛውም እኔ ቤት አያስፈልግም ቁጭ ቤት ነሽ። እሺ እንዴ ፕሮፌሰር ምን ሆነ ነው? አንተ እንደዚህ አይነት ሰው ነህ እንዴ? ምን አደረኩ? እንጃ ማለቴ መጽሐፍን ስጠኝ። እየፈራሽኝ ነው? አትፍሪኝ። በቃ እንደ ቤትሽ ይው ፈታዊ በቃ እሺ ፈታዊ ፈታ ብያለሁ። እባክህን ግን እንደዚህ አይሆንም። እባክህን ምን ማለት በቃ እንደዚህ አይሆንም። መጽሐፉን ስጠኝና አሳይመንቱን እንስራ። እኔ እኮ እዚህ የመጣሁት አሳይመንት እንሰራለን ብለኸኝ ነው። እሺ እንሰራለን። ታውቃለህ አሁን መጽሐፉ ስለሚያስፈልገኝና ደግሞ ኮርሱ በጣም የከበደኝ ስለሆነ ችግር የለውም። ለዛም ደግሞ እሱም በእኔ ተይው ችግር የለውም። እባክህ እሺ በቃ እንደዛ ከሆነ ምንድን ነው የምትፈሪው? ኧረ እኔ አልፈራሁም፣ ግን በቃ እባክህን ይሄን አበባ የመሰለ ውበት እስቲ አስቢው። እስቲ እንዴት እንደ ቀልድ ላልፈው ይችላል ይሄን ውበት ያለ ማድነቅ አስቢው። ማለት ስለምን ውበት ነው የምታወራው? እና እንዲሁ እንደ ቀልድ ታዲያ ይሄን ውበት ሳላደንቀው እንዳልፍ ነው የምትፈልጊው? እዛ ጋር ግን የት ነው የምትሄጂው? ቁጭ በይ። ቆይ ልትሄጂ ነው? አይ የትም እዛ ጋር ምን ሆነሽ ነው? በጣም ተርበተበትሽ። እየፈራሽኝ ነው እንዴ? እንዴ ፕሮፌሰር አንተን እኮ ነው እንደዚህ አይደለም ማስብክ። እንዴት ነው እያሰብሽኝ ያለሽው? የኔ ቆንጆ ለማንኛውም አሁን ልጅ እየሞቀሽ ነው ያለው። አይ እኔ አልሞቀኝም። አውልቂው ጃኬትሽ። አይደለም እባክህን ቆይ፣ እኔ አልሞቀኝም። እየሞቀሽ ነው ያለው። እኔ አልሞቀኝም። እሺ በቃ ተረጋጊ። እሺ ቆይ ተረጋጊ በቃ። እንደው አሁን መጽሐፍቶች ነው ልስጥሽ። የሆነ ቆንጆ መጽሐፍ አለ በጣም የምትወጂው መጽሐፍ። እሺ መጽሐፍ ይስጠኝ፣ መሄድ አለብኝ። የት ነው የምትሄጂው? አይ ተረጋጊ። እሺ ይኸው ቆንጆ መጽሐፍ አየሽው አይደል? ይሄን መጽሐፍ አያምርም? ይሄ እኮ ነው የምፈልገው መጽሐፍ አይደለም። አንቺ የምትፈልጊያቸውማ ብዙ መጽሐፍቶች አሉ እኮ። እሺ እሱን ሰጠኝና አሳይመንቱ ልስራ። ትሰሪዋለሽ፣ ችግር የለውም እሰጥሻለሁ። እሺ የኔ ቆንጆ አሁን ተረጋጊ። እሺ ግጥም እንዳነብልሽ አትፈልጊም? እሺ አንብብልኝ። ትፈልጊያለሽ? አንብብልሽ? ችግር የለውም እኮ ተረጋጊ። እሺ አንብብልኝ። እሺ
ስለምን ላንብብልሽ? የፍቅር ግጥም ይመችሻል? አረ ፕሮፌሰር የፍቅር ቆንጆ እንትኖች አሉና ስለ ፍቅር እንትን የሚሉ እነሱን ላንብብልሽ። እሺ ግን እቸኩላለሁ። ሌላ መስራት ያለብኝ አሳይመንት አለ። ስሚኝ ፍቅሬ ይላል። ስሚኝ ፍቅሬ የዚህን ዓለም ኑሮ የሰው ልጅ እስከ መቼ እንዲህ ተቸግሮ የጭንቁ ቁስል ይላል። በጣም ቆንጆ መጽሐፍ ነው። ይሄን መጽሐፍ አብረን እናነባዋለን። አረ ዛሬ ባይዙ ያውን እየሞቀኝ ነው ሞቀኝ በጣም ታውቂያለሽ። አልሞቀሽም እንዴ? አይ እኔ አልሞቀኝም። እስቲ ጃኬትሽ ነው አውቂ። ይኸው ሞቆሻል። ይኸው እሺ ቆይ አውቂ። ምን ትፈሪያለሽ? አውጪዋ በቃ እኮ አውጪዋ በቃ አውጪው። እሺ በቃ ትፍሪ። እሺ ቀፈታ ራስሽን አረጋጊ። በቃ ትንሽ ብድግ። ፕሮፌሰር ቆይ ምንድነው እሱ? እባክህ ፕሮፌሰር እሱ አሁን ብድግ በይ እባክሽ። ምን እያደረክ ነው ያለኸው? ምንም አላደረኩም። አንተ እንደዚህ አይነት ሰው አይደለም። እባክህ እንደዛ አይደለም። እባክህ አንተ እንደዚህ አይነት ሰው አይደለም ማለት ፕሮፌሰር እባክህ አይሆንም። እባክህ ፕሮፌሰር በእግዚአብሔር ይዣለሁ በእግዚአብሔር